ነገር ግን ባልጠበቁት ሁኔታ ይህ ሰው የራሱ የገዛ ባለቤቱ በግብረ ሰዶም ህይወት ውስጥ ያለች ልምምድ ውስጥ ያለች ሴት ነችና በማይጠብቀው ሁኔታ ህይወቱ ምስቅልቅል ብሏል። ያሳየ ሁሉ እኛም የምናስተምራቸው መምህራኖች በአጠቃላይ በዛ ጉባኤ ላይ የምንኖር በአጠቃላይ ራሳችን ነጠላ ለብሰን ከነሱ እኩል ቅዱስ ሥጋውን ክቡር ደሙን እንቀበላለን እና በቻለውም ደግሞ አቅም በሀገር አቀፍ ደረጃ የቅዱስ ቁርባን ቀንን ተለይቶ እንዲሰየም እናደርጋለን ማለት ነውና ለምን ጋዜጣዊ መግለጫ ምን ሰጥ ይመስላችኋል? ተወዳጆች ክርስቲያኖች ደስ ይበላችሁ። እንዲህ አይነቱን ትልቅ መርሃ ግብር በትልቁ ማለት የቲክታኩን ኦርቶዶክሳዊ መልካም ወጣትን መሬት ላይ አውርደን ትልቅ ጉባኤ እናዘጋጃለን እና ያንን ጉባኤ የምናዘጋጀው እንደ እግዚአብሔር መልካም ፈቃድ ሚሊኒየም አዳራሽ ነው። ምናምን የተወሰኑ ነገሮችን ይከፍላል ይመስለኛል። እኛ ምንም አይነት ገንዘብ አንቀበላችሁም። ቲክታክ ላይ እንድትሰለጥኑ የፈለግንበት ትልቁ ዓላማ ደግሞ ምንድነው? የሆነን ቦታ ሎኬት የሚያደርግ አይደለም። ዓለም ላይ ያሉ ሰዎችን በአጠቃላይ እናገኝበታለን። በሰሜንም በደቡብም በምስራቅም በምዕራብም ያላችሁትን ሁላችሁም አርብ ማታ ከምሽቱ 3 ሰዓት እንዳትቀሩ። ወንድማችን ሲሳይም በእርግጥ ወጣት ባትሆንም የመልካም ወጣት ስልጠናን ማተበሰለጥን እጅግ በጣም ገና ወጣት ነኝ። አንድ ፍሬ ልጅ ነኝ እንዴ ፈለገም ነው። አይ እሺ አንተ እኮ በዚህ ምድር ላይ ያለህን ተልእኮ እየጨረስክ ያለው ወንድማችን እንዴ የእድሜ ገደብ አለው እንደ ወጣትነት እንዴ ቀርቷል እኮ። አይ እኔ እንጃ ይከብደኛል። አሁን ሲሰን እኔ መልካም ወጣት ናና ሰልጠን ልልህልና ግን ይከብደኛል፣ የሆነ ነገር ይከብደኛል። እንዴ ምን ነው ፈለገ ገና አንድ ፍሬ ልጅ እኮ ነኝ። ምን ነው ገና 40 ዓመቴ ነው። ምን አረግ ሲሰን እንደ አንተ ማዳራሽ እያሰራህ ነው እንዴ? እንዴት ነው ነገሩ? ለምን እዚህ አይሰለጥኑ? አይ እንደዚህ አይነት ቦታ ለምን እንደ ሰንት አረን ያሳያሉ። ምርጥ ቦታዎች ቆይ ያሳያሉ። ሲስ በዚህ የቀን ስራ ተምረው ይጣሉ እንዴ? የኛን ልጆች ለጉልበት ብዝበዛ ነው እንደፈለካቸው? አዴ መኩ ይላል። ግርማ ሞገሱ መጣ። ምንም ግርማ ሞገስ የለውም። እንዴት ናችሁ? እግዚአብሔር ይመስገን። አራርሰው አይመልሱም። ተራነቶይ ምን መልእክት ጽፌልህ ነበር ምናምን እንዳትለኝ። እግዚአብሔርን አለ ግን ደህና ነህ? እንዴት ነህ? አገኛለሁ ብዬ ልደት ብቻ ነው ያገኘሁት። አልመጣም። አየሁ አንድ ላይ ሆናችሁ። አይ ጥሩ ነው። አይ ጥሩ ነው። እሱም ጓደኛ ቀይሯል። አየሁኝ። እኔ የምር ፈለጋ አለ ብዬ ነበር ተንደርድሬ ሄድኩት። የለም። የት ነው? ሙሳሳና በጣም ነው የሚገርመው። አይ ልጁም ጓደኛ ቀይሯል። አየሁኝ እኮ ችግር የለውም። እስኪ ያዝልቃችሁ መድኃኒዓለም። ምንም ሌላ ምለው ነገር የለም። ዲያቆን ስላየሁት በጣም ደስ ብሎኛል። ልደትን ባትነካው አውቃለሁ። ጥሩ ነው። አሁን ጥሩ ወዳጅ ስለሆናችሁ ችግር የለውም። ደግሞ ያው ታውቀዋለህ ታውቀው የሆነ ነገር ልነበረ ተውኩት። በቃ አይ ቢያልፍ ይሻላል። ኑ እንዴት ናችሁ? አንቺ በጣም እንደው በከባድ የሆንሽ እህታችን አልተቻልሽም እኮ። እንዴት ነህ? ሁሉ ሰላም አለና እኮ እንዴት ነህ? ለዋለና እንዴት ነሽ? ኧረ ጠፋሽ እንዴ? ሲስ ወጣ እንዴ? ቸርች እያስገነባ ነው እንዴ? ሲስ ምንድነው የሆነ እንትን ውስጥ ገብቷል እኮ። እኔም እኮ ገርሞኛል እኮ በጣም ወንድማችን። አንዳንድ አክሽን የሚመስለው ነገር አይታላል። የሆነ ሰው ጋር ሆና መልካም ወጣት ፈለገጋ እንሰልጥን በልትለዋለች። ጀለስት መልካም ወጣት እነገሌ ጋር እንሰልጥን ሲል የነበረው ወንድማችን ፈለገጋ እንሰልጥን ሲባል መልካም ወጣት ኢየሱስ ጋር ብቻ ነው እታችን ረፊ ምናምን ሲል አይታል።
ዋይዜ ተቆርጦ እኮ ነው ፈለገ። እኔ እኮ እንደሱ ብዬው ነበረ መልሼለታለሁ እኮ ግን ያው ተቆራርጦ ምናምን ስለሚፖሰት ያው አንዳንድ የሪከርድ ሰዎች አሉ ጀስት ሪከርድ ብቻ አድርገው የሆነችን ፓርት ቆርጠው የሆነ መልእክት ማስተላለፍ ይፈልጉ በርግጥ እና ግን በጣም የሚገርም ጥሪ ያደርሽለት በዚህ አጋጣሚ በቁም ነገር እውነት ፕሮቴስታንት የሚሆኑ ሰዎች ኦርቶዶክስ የሚሆኑ ሰዎች መልካም ወጣትም አርብ ማታ መጥተው ቢማሩ ምንም ደስ ይለናል እና አንቺም የሚገርም ስራን የሰራሹ በእውነት ሁላችንም ኤክስፔክት አላደረግንም እና በርቺልን። እሺ ወንድማዬ አይዞ በእድሜ ከፍ ብትልም እናሰለጥናለን አርቡ እንዳትቀር ከነቤቢ ጋር ነው እድሜ ይገድባል እንዴ የፈለገ ያንተ ሁሉም ፓስተሮች ቢመጡ ነው ያው ወጣት አለ አይደል ወጣት ማለት ወጣት ነው የቤተክርስቲያን አደራ የሚቀበል አዲስ የሆነ ጄነሬሽን ማለት ነው ያው በዛ መካከል ደግሞ አንዳንድ ጊዜ አለ አይደለም እንደናንተ ደግሞ አንዳንዴ ወጣትነታቸውን ጨርሰው ደግሞ ወደ ጉልምስናው ደግሞ ይገቡ ደግሞ ሰዎች አሉ እኔን አይወክልማ አይወክልም እኔ አንደሬጅ እንዳልሆንብህ እንዴት ነው የማይወክል ኦኬ በዚህ መሀል ኮሜንት ላይ እኛም መማር እንፈልጋለን ምናምን ስትሉ የነበራችሁ እህቶች ወንድሞች ሰዓቱ አርብ ማታ ከምሽቱ 3 ሰዓት ነው የሚሆነው ከምሽቱ 3 ሰዓት የሚሆነው እናንተም ቀን ከስራችሁ ጨርሳችሁ ወደ ቤታችሁ ገብታችሁ እንድትከታተሉ ነው በዛ ሰዓት ደግሞ በውጭ ዓለም ደግሞ ያሉ ሰዎች አመቺ ሰዓት ስለሚሆን ነው ስለዚህ ሰዓቱ ኢትዮጵያ ውስጥም ከኢትዮጵያ ውጪ ያሉ ሰዎችን ያማከለ ስለሆነ በዛ ሰዓት ነው የሚሆነው እሺ ከዛ ሰዓት ውጪ ይሆናል ከዛ ሰዓት ውጪ ይስተካከል ከተባለ ግን ለአንዱ ብቻ አይደለም ይሆናል ስለዚህ ማታ 3 ሰዓት ላይ የምናደርገው ለዛ ነው ግባቢል ካስተካከል ነው 1 ሰዓት ቀደም ብለን ነው የምንጀምረው ነው ባጭሩ ያው ማታ 2 ሰዓት ነው የምናደርገው እንደው በጣም ካስተካከል ነው አርብ ማታ 2 ሰዓት ድንገት ካስተካከል ነው ግን 3 ሰዓት ነው ለጊዜ የተባለው በዚህ አጋጣሚ መመዝገብ እንፈልጋለን ምናምን የምትሉ ሰዎች ምንም አይነት ምዝገባ ምንም አይነት ነገር የለም ምክንያቱም ምዝገባ የሚያስፈልገው ከናንተ የሆነ ነገር ስንፈልግ ነው ከናንተ ገንዘብ እንድትከፍሉ ከናንተ የሆነ ነገር እንድታረጉ የምንፈልግ ከሆነ ኦኬ ገሪ ይሄን ያክል ከፍሏል ገሪ ይሄን ያክል ከፍሏል እያልን እንጽፋለን ምንም አይነት ምዝገባ አያስፈልግም ተወዳጆች መልእክቱ የደረሳችሁ ሁላችሁም በሰዓቱ 8 ሰዎችን ገስ ላይ እንቀበላለን ተስፋ በመቁረጥ ስሜት ላይ በጣም በከባድ ልምምድ ውስጥ ላይ በጣም ከባድ በሆኑ ነገሮች ላይ ነው ያለውት እና በቃ የናንተ እርዳታ ያስፈልገኛል የምትሉ ሰዎች በአጠቃላይ መልእክቱን ስናስተላልፍ ዘር ቋንቋ ብሔር እምነትን ሁሉ ከፋፍለን አይደለም ይሰራሉ በየትኛውም አይነት ኮንዲሽን ላይ ያለ ሰው መምጣት ይችላል እኛ ስፔሲፊክ አድርገን ፕሮቴስታንት የሆናችሁ ሰዎች ነው አንልም ኦኬ ምክንያቱም አላማችን ከሆኑ ሰዎች ጋር ለመበሻሸቅ አይደለም የኛ አላማ የሆኑ ሰዎች ኦርቶዶክስ የሆኑ ሰዎችን ማብሸቅ ፈልገው ሊሆን ይችላል ያ የነሱ ፍላጎት ነው ተዋቸው በቃ ተውም አተተውም ብሎ ራሱ ክርክር አያስፈልግም እኛ ከየትኛውም አይነት ቤተ እምነት አማኝ ጋር ከየትኛውም አይነት የእምነት ተከታይ ጋር መበሻሸቅ አንፈልግም ይልቁኑ ከሌሎች ጋር በመበሻሸቅ በመናጠፈው ጊዜ በጣም ተስፋ ቆርጠው ራሳቸውን ያጠፉ ያሉ ነፍሳት አሉ በእነሱ ነፍስ አንቀለድም በጣም ከባድ በሆኑ ልምዶች ውስጥ ራሳቸውን አድርገው በመውደቅ ላይ ያሉ በጣም ብዙ ነፍሳቶች አሉ ወይዘር ፕሮቴስታንት ሊሆኑ ይችላሉ ጴንጤ ሊሆኑ ይችላሉ ካቶሊክ ሊሆኑ ይችላሉ ምንም እና እነሱን በአጠቃላይ ግን አርብ ማታ 2 ሰዓት ላይ እናደምጣቸዋለን እና እስካሁን የተወሰኑ ሰዎች እንዲመጡ እዛ ቦታ ላይ እንዲገኙ እድል ሰተናቸዋል በውስጥ መስመር በጣም ከባድ ለምሳሌ በጣም ደስ ያለኝ ልንገራችሁ አንዲት ስጋዋን በመሸጥ የምትኖር እህት መልእክት አስቀምጣልኝ ልቤ እንዴት እንደተደሰተ ለነገራችሁ አልችልም እስካሁን እህት በእንደዚህ አይነት ስራ ውስጥ ነው ያለችው ቤተክርስቲያን መሄድ ትፈልጋለች ቅዳሴ ማስቀደስ ትፈልጋለች በጣም ከባድ እኮ ነው ጋይስ ቅዳሴ ማስቀደስ ትፈልጋለች ቤተክርስቲያን መሄድ ትፈልጋለች
ነጠላ ለብሳ ቤተክርስቲያን መገኘት ትፈልጋለች፣ በንስሐ ሕይወት መመላለስ ትፈልጋለች። ግን የሆነ የከለከላት ነገር አለ። የሆነ የከለከላት ያ ደግሞ ራሷን በራሷ የምትወቅስበት መንገድ፣ ይሄ መጥፎ የሆነ ጸጸት ማለት ነው። መልካም የሆነ ጸጸት በቃ ከኃጢአት የድፋምነት ስሜት ነፃ ወጥተን በክርስቶስ ኢየሱስ ታጥበን በንስሐ ሕይወት ተመላልሰን ስጋውን በልተን ደሙን ጠጥተን እንድንኖር ያደርገናል። መጥፎ የሆነ ጸጸት ግን ልክ እንደዚህ እና ይህችታችን መልእክት አስቀምጣ በጣም ነው ደስ ያለኝ ተወዳጆች። እንዴት ልቤ በሐሴት እንደተሞላ ለነገራችሁ አልችልም። የሐሰት ምስክርነት ሰዎች እንዲሰጡ ለየትኞቹም ሰዎች ራሱ ገንዘብ አንከፍልም። ምክንያቱም ሲመጡኛ ካሉበት ሕይወት በመጀመሪያ ነፃ እንዲወጡ ነው የምንፈልገው እንጂ እዚህ ጋር ኑ ለፈለገ ምስክርነት ስጡ ምናምን ገንዘብ እንዲህ አይነት የብሽሽቅ ሙሉ ውስጥ አይደለንም። እሺ እኔ ተወዳጆች እንዲህ አይነት የብሽሽቅ ሙሉ ውስጥ አይደለንም። እግዚአብሔር ቢረዳን እግዚአብሔር ቢወድ የተወሰኑትን አርብ ማታ ከምሽቱ 3 ሰዓት ላይ መተው እንዲገኙ እናደርጋለን እና ለእያንዳንዱ ችግር መጽሐፍ ቅዱስ የሆኑ መፍትሄዎችን ለማንሳት እንሞክራለን ጌታ ቢረዳን እና ኦርቶዶክሳዊ መልካም ወጣት መሆን የምትፈልጉ በዚህ አጋጣሚ በተመሳሳይ ስጋችሁን በመሸጥ የምትኖሩ እህቶች ካላችሁበት ነገር መውጣት ትችላላችሁ። ነገራችን ላይ አሁን ካላችሁበት ሕይወት መውጣት ትችላላችሁ። አይ ነው በጣም ብዙ ነገሮችን ሰዎች በብዙ ነገር ያስሯቸዋል። በጣም የሚገርማችሁ እኔ እንደዚህ አይመስለኝም ነበር። ስጋቸውን የሚሸጡ እህቶች በቃ ጀስት መተው የሆነ ቦታ ላይ ተቀምጠው በቃ ስጋቸውን የሚሸጡ የሚኖሩ ነበር የሚመስለኝ። ለካ የነሱ ኦነር የሚባሉ አሉና በብዙ ነገር ያስሯቸዋል። እንደምንም ብለው ከክፍለ ሀገር ካመጧቸው በኋላ በጣም ውድ የሆኑ በጣም ኤክስፔንሲቭ የሆኑ ልብሶችን ይገዙላቸዋል። ልክ ኢንቨስት ያደርጉባቸዋል ማለት ነው። ከዛ በኋላ ለእያንዳንዱ ነገር ለምሳሌ ከሆነ ሰው ጋር መጠጣት ሲፈልጉ ሆን ብለው ውድ የሆነ መጠጥ እንዲያዙ እንትን እንዲሉ ምናምን ይደረጋሉ። ብዙ ጭንቀት ነው ያለባቸው። ልጆቻቸውን ያሰምራሉ፣ ወላጅ እናታቸውን ያሳክማሉ። ብዙዎች በዚህ አይነት ህይወት ውስጥ ሆነው እና ልክ ከዚህ አይነት ህይወት ልክ መውጣት ሲፈልጉ እዛ ሬስቶራንት ውስጥ ወይ ደግሞ ሆቴል ውስጥ የተጠቀሙትን እያንዳንዱ በነፃ የተጠቀሙትን ነገር በአጠቃላይ ክፈሉ ብለው የሚያስጨንቋቸው ሰዎች አሉ። አሁን እንዲህ አይነቱ የኦርቶዶክስ የመልካም ወጣት ትምህርት ላይ የህግ አካላትም ጭምር ታስፈልጉናላችሁ ማለት ነው። ሲመጡ የተገዛላቸው ልብስ አለ፣ በጣም ውድ የሆኑ ልብሶች፣ እነሱ ረጅም ጊዜ ራሱ በመስራት ሊከፍሏቸው የማይችሉ በጣም ውድ የሆኑ ልብሶች አሉ። ከዛ ህይወት መውጣት ሲፈልጉ ነው የልብስን ክፈሉ እያሉ የሚያስጨንቋቸው ብዙ ሰዎች አሉ። በጣም አሳዛኝ የሆነ ህይወት ውስጥ ነው ያሉት ብዙዎች። እኛ ሰዓት የለንም፣ ጊዜ የለንም ከሌሎች ሰዎች ጋር ለመበሻሸቅ፣ ከሌሎች ሰዎች ጋር ለሚነግሩት ለሚሰነዝሩት አማርኛ በአጠቃላይ መልስ ለመስጠት ምንም አይነት ሰዓቱ የለንም፣ ጊዜውም የለንም፣ ታይሙ የለንም። እነዚህ እህቶቻችን ላይ ነው ፎከስ አድርገን የምንሰራው እና በዚህ አጋጣሚ ኦርቶዶክስ የሆነ አቅም ያስፈልጋል ማለት ነው። አንዲት እህታችን ከዛ ህይወት ውስጥ እንድትወጣ ሰዎች አምጪ 150 ሺህ ብር ካላመጣሽ አትወጪም፣ የለበሽው ልብስ ያረግሽው ጫማ እስከዛሬ የተጠቀምሽው ይሄው ተደምሮ ይሄን ያክል ካሉ ኦርቶዶክሳውያን ሁላችንም ተሰባስበን ልክ የታመሙ ሰዎችን ገንዘብ አሰባስበን እናሳክም የለ በነፍስ እንዲታመሙ እህቶቻችንንም ደግሞ እዚሁ ላይቭ ስትሪም ላይ ገንዘብ አሰባስበንላችሁ ገንዘባቸውን ከፍለው ነፃ እንዲወጡ ማድረግ አለብን። የራሳቸውን ህይወት እንዲጀምሩ ደግሞ ሲባል በዚህ ጉዳይ ላይ የሁላችሁም እገዛ ያስፈልጋል ማለት በምክንያት ኦኬ። የራሳቸውን ህይወት ይጀምራሉ ደግሞ ሲባል በቃ ኑ ቤተክርስቲያን ወሰድናቸው፣ ነጠላ ለበስናቸው፣ በቃ በንስሐ ሕይወት ተመላለሱ፣ ቅዱስ ሥጋውን ክቡር ደሙን ተቀበሉ፣ ከዛስ በቃ ቻው ልንል አይደለም። ለዛ የሚባል ነገር የለም። ቻው ልንላቸው አይገባም። ሁልጊዜ ክትትል ያስፈልጋል። ኦኬ። ለምሳሌ ህይወታቸው እንዲቀጥሉ የሆነች ነገር ህይወታቸው እንዲቀጥሉ የቺፕስ መጥበሻ ማሽን ሊሆን ይችላል ገዝቶ የሚሰጣቸው በጣም ኦርቶዶክሳዊ የሆነ ወንድም ኦርቶዶክስ የሆነች እህት ያስፈልገናል። የሆነ ነገራቸውን እንዲቀጥሉ ማለት ህይወታቸውን ልጆቻቸውን እያስተማሩ ከሆነ ልጆቻቸውን በማስተማር እንዲቀጥሉ፣ ቤተሰቦቻቸውን እያስተማሩ ከሆነ ቤተሰቦቻቸውን በማስተማር እንዲቀጥሉ፣ ቤተሰብ እየጦሩ ከሆነ ቤተሰብ እየጦሩ እንዲቀጥሉ የተቻለንን ሁሉ ልናደርግ ይገባልና እኔ ልቤ በጣም ነው የተደሰተው። በዚህ አጋጣሚ ይህን መልእክት ይህችታችን ከሰማች መተሽ ስላወራሽኝ መተሽ በጣም የሚገርማችሁ ደግሞ ጋይስ ከሌላ ቤተ እምነት የተመለሰች እህት ነች። እግዚአብሔር የተመሰገነ ይሁን። ከሌላ ቤተ እምነት የሌላ ቤተ እምነት አማኝ ነበረች። ከሌላ ቤተ እምነት ነው
የተመለሰችውና እኔ እንዴት ደስ እንዳለኝ ልነግራችሁ አልችልም። እንዴት ልቤ ባሴት እንደመላ ልነግራችሁ አልችልም። ከሌላ ቤተ እምነት የመጣች የት ነች። ሰው የሁላችሁ መገዛ ያስፈልጋል። አሁንም በየትኛውም አይነት ህይወት ውስጥ ያላችሁ ከባድ ልምምድ ውስጥ ድረግ የምትጠቀሙ ሰዎች ልትሆኑ ይችላላችሁ። ሲጋራ በማጨስ ጫት በመቃም ሊሆን ይችላል። በተለያዩ ጉዳዮች ብቻ ራሳችሁን ከባድ ልምምድ ውስጥ ያገኛችሁ ኢቭን በጣዖት አምልኮም ጭምር በጣም ብዙ ጊዜ መፍትሄ ማንሰጣቸው ሰዎች ይሄ በመጥፎ ስፒሪት የተያዙ በጣዖት አምልኮ ልምምድ ውስጥ ያሉ ልክ እንደባለፈው የእህታችን የምታስወሷት ከነበረ ስሟ ጠፋኝ የሉናቲ እምነት ተከታይ ነበረች። በጣም ብዙ የሚከፉ ነገሮችን አድርጋለች። በጣም በብዙ ነገሮች ተመላልሳለች እና ከዛ ነገር እንዴት እንደምትወጣ ግራ ቢገባት ራሷን ማጥፋት ነበር የሚታያት። ነገር ግን አጭሩን መንገድ ሁላችሁም ኦርቶዶክሳን እንድታያደርጋችኋታል። በቃ ያም ደግሞ የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ኃጢአትን ሁሉ አጥቦ ሊያነጻ የሚችለው ጌታችን ኢየሱስ ክርስቶስን እንድታደርጋችኋታል። እናም ያችታችን ዛሬ እግዚአብሔር ይመስገን ነጠላ ለብሳ ጊዜን ስታመሰግን እንጂ ስታነባተባት ነጠላ ለብሳ ስለ አምላኳ ስለ ክርስቶስ ስትመሰክር እንጂ ፈጣሪዋን ስታማረር አትመለከቷትም። እና በየትኛውም አይነት ህይወት ላይ ያላችሁ እህት ወንድሞች ፕሊስ በውስጥ መስመር መልእክት አስቀምጡልንና ቀረብ ብሉ፣ ወደኛ ቀረብ በሉ። ኦኬ አርብ ማታ 3 ሰዓት በሁሉም ዓለም ላይ ያሉትን ነው ማግኘት የምንፈልገው። እኛ የሆነች ሎኬሽን ላይ የሆነች ለአንድ ሺህ ሰው ማጥበቃ ቦታን ይዘን አይደለም የሆነ ፕሮግራም ማዘጋጀት የፈለግነው። በሁሉም ዓለም ላይ ያሉ ሰዎች በአጠቃላይ ቀጥታ መጥተው ከችግሮቻቸው ካሉበት መጥፎ ልምምድ ካሉበት የስተት ጉዞ እንዲመለሱ እንፈልጋለን። ምክንያቱም አርብ ያለን ፕሮግራም አርብ ያለን የኦርቶዶክሳዊ መልካም ወጣት ትምህርት የመመለስ ስለሆነ ማለት ነው። ቀኑ የመመለስ ካለንበት ክፉ ልምምድ ካለንበት የኃጢአት መንገድ ካለንበት መጥፎ የሆነ ነገር በአጠቃላይ ወደ ጌታችን ወደ አምላካችን ወደ ክርስቶስ ኢየሱስ የምንመለስበት ቀን እግዚአብሔር አምላክ ያደርግልን እና ሁላችሁም እንዳትቀሩ። ዮኒ ይላል ዮኒሻ ተወዳጅ ወንድማችን እምቢ ብሎኝ እኮ እስማ አክሴፕት እያልኩት አያስገባኝም። ሪኩዌስት ደግሞ ለመላክ ምን እንደሆነ እንጂ ኔትወርክሽ እኮ ነው። ያኔ ለምን ሰፈር አቀየረኝ እንዳሰብ? ኧረ አይደለም፣ ኧረ ሰፈራችን በእውነት አሪፍ ነው። አይ እንዳሰብ ሰፈር ቀይር። ለማንኛውም ከምሬ እና ይሄ አይደለም መናገር ከሆነ እሺ። እንዴት ነሽ የኔ አባት? ኧረ ተፈራል ዮኒ ታው ግድ የለም ታው ግድ የለም። ኧረ አለው በእውነት እኔ ወላይታ ደርሼ እስከመጣ ደግሞ ብዙ ነገሮች ተፈጥረው ነበር። በጣም ነው የተገረምኩት። አንዳንዶች ጓደኛ ቀይሮ ጠበቁኝ። በጣም እኔ እግሬ ከከተማ ወጣ ቢል እስከመመለስ ድረስ በጣም ብዙ ነገር ተቀይሮ ነው የጠበቀኝ። እንዴ ያለ እናንተ መኖራችን ምናምን ብሎ ሲያቅፈኝ ነበር። እኔን ራሱ ጓደኛ አሁን ገና አገኘሁ አለኝ። እኔ ትንሽ 5 ደቂቃ እኮ ነው ያወራሁትኝ፣ ግን በቃ እውነተኛ ጓደኛ አንተ ነህ አለኝ። እኔ ኧረ ተይ ዮኒ ተይ፣ በእውነት ትንሽ ነገር እኮ ነው ያካፈልኩት ለ5 ደቂቃ ምናምን በቃ አቅፈኝ ሊለቀኝ ለቅሶም ነበር ምናምን ነገር ስታለቅሱ እያዩአችሁ ነበር። እሱም ለቅሶ ሰዓት ደርስ ጀግና ነገር ላይ ነው በቃ አንተ ከሀገር የምትወጣው። ያኔ ብዙ እንትን አላልኩኝም። እኔው እንግዲህ ኤኒዌይ ግን ችግር የለውም ዛሬ ወይ ነገ ይቀጥላል። ምክንያቱም የአስክሪን ስህተት አለና እኛም ምን አይነት ነገር ነው አልገባኝም። ዮኒ ምንድነው እየተካሄደ ያለው? የአስክሪን ስህተት አጋጠመ። የሟች ስም ተቀይሮ ያልሆነ ሰው ነው የቀበርነውና ያው እድሩ ወስኖበት ድጋሚ ሰሞኑን ሌላ ፕሮግራም አለ። ወይ ታዩ ማይ እኔ ምንም አልልም። ዮኒ እኔ በጣም ከባድ ነው እንደዚህ አይነት ጉዳይ ይመስለኛል። አንድ ወንድማችን የኦርቶዶክስ ቤተክርስቲያንን ስም ለማጠልሸትና ለማጥፋት ከዛሬ 8 ዓመት በፊት አርፏል የተባለን ግለሰብ ያው ሰው ይኖራል ያድጋል ምናምን ከዛ ያገባል ይወልዳል ይሞታል እና ከዛሬ 8 ዓመት በፊት የነበረን ነገር አርፏል በሚል እንደ አዲስ ሲያነባ እንደ አዲስ ሲያለቅስ ነበረ። ለጉዳዩ እንኳን ብዙ መረጃ የለኝም።
የዛሬ 8 ዓመት 9 ዓመትም ይሁን እንዲህ የሚባል ሰው ይረፍ አይረፍ እኔ መረጃ የለኝም። በርግጥ ከሆነም እግዚአብሔር መጽናናቱን ይስጣቸው፣ ካልሆነም ደግሞ እንዲህ አይነት ነገር በጣም ከባድ ነው እና ከዛ በኋላ እንደ አዲስ እንትን ሲል የኦርቶዶክሳውያንን ስም ለማጥፋት በምንድነው የሆነ ነገር አድርገው መረዙት ነገር ምናምን ተባለ። እንደዚህ አድርገው መረዙት፣ እንዲያርገው ገደሉት ምናምን ተባለ። ከዛ በጣም የደነቀኝ ነገር ኦርቶዶክሳውያን ሳይሆኑ ራሳቸው ፕሮቴስታንቶች ማስረጃ እንፈልጋለን አሉት አሉ። ይሄ በጣም አስደንጋጭ የሆነ ነገር ነው። ጌታ ኢየሱስ ማስረጃ እንፈልጋለን ሲባል የየትኛውም ፕሮቴስታንት የሆኑ ሰዎች ማስረጃ እንዳትጠይቁኝ ብሎ ያግለሰብ ዘግቷል። እና በጣም ይደብራል። ብቻ ባጭሩ እንደዚህ አይነት ጉዳዮች እንደው ብዙ ኦርቶዶክሳውያን ያው ኢንጆይ በማድረግ ፈን በማድረግ እየቀለለ ምናምን አሳልፈው እንጂ እንደዚህ አይነት ነገር በጣም አንገት ያስደፋሉ። ሲጀመር የሐሰት ክስ ሁልጊዜ መቆም አለበት። ኦርቶዶክሳዊ የሆኑ ሰዎች የፕሮቴስታንቲዝምን ትምህርት ሲቃወሙ እውነተኛ በሆነ መሰረት ላይ ተመስርተው እንጂ በሐሰት አይደለም። ፕሮቴስታንቶች የሚያደርጉትን ነገር አድርገዋል በማለት አይደለምና በተለይ እባክህ ወንድማችን እንዲህ ያደረክ ያለው ወንድማችን ለዘመናት እንዲህ ያደረከን ይኖርከው ማለት በእድሜ ትልቅ ሰው ነህ፣ በጣም ትልቅ ሰው በኑሮም በጣም ብዙ ነገር አሳልፈሃል። እኔ ከብደኛል እና ካንተ ኋላ የመጡ ሰዎች ካንተ ኋላ የመጡ ህፃናት ቁም ነገረኛ ሆነው በጣም ብዙ መጽሐፍ ቅዱስ ያሰቦች ላይ ሲያወሩ አንተ ስቲል አሁንም ጥላቻ ላይ ነው የቆምከው። ወንድማችን ፕሊስ እባክህን ያንተን ጉዳይ ወይ መንግስት ይመልከትልህ እና ካለህበት የሶሻል ሚዲያ ላይ ራስን ለተወሰነ ጊዜ ገለል አድርግና ያው በተሻለ አቅም እንደው የሆነ ወይ ሳይካትሪስቶች ጋር ወይ የጤና ባለሙያዎች ጋር ሄደ ራስን ቼክ ብታስደርግ በቁም ነገር ይሄን ያክል ጥላቻ በቃ እኔ አይ ዶንት ኖ እንደውም አሪፍ ንግግር ተናግሯል። ቅዱስ ቁርባን አማናዊ ነው ማለት ሲያቀታችሁ በመጽሐፍ ቅዱስ ማስረጃ አማናዊ አይደለም ብሎ ማስረጃ ሲያቀታችሁ ጭራሽ ደግሞ በእርሱ ሰው መረዛችሁ ደግሞ ማለት ጀመራችሁ ብሏልና ይሄ በጣም ከባድ ነው። ኤኒዌይስ እና ዮኒ ግን ሰዓት ደርስ አሁን አዘኑን እንኳን ነጠላ ዘቅዝቃ እኮ ነው ያለቀሰችው። አይደለም ዮኒ እኔ ለአበበ ገላው ነው ያለቀስኩት። አሁን ደግሞ ገላው አበበ ሆኗል። ለየትኛው ድጋሚ ላልቅስ? ገላው ደግሞ አዲስ ነው ወይስ ጉልላት ለማለት? ጉልላት አበበ ነው እንጂ አሁን ማችን ተቀይሮ ጉልላት አበበ ሆኗል። ማለት ዮኒ አሁን ለምሳሌ የኔን ስም አንተ ማለት ነው እንዴት ነው እንረሳሳለን እንዴ? ጓደኛ የሆነ ሰው እንዴት ነው አልገባኝም። አይደለም ሲጀመርኩ 6-7 ሰው ሆነዋል እኮ ዮኒ። አሁን የሟቾች ቁጥር እንደውም እየጨመረ ነው ተባለ እኮ ትናንትና ወደ 7 ደርሰዋል። ምን እሺ በኮሮና ነው እንዴ? ሁለቱ እያደገ በጣም ስትዋሽ እኮ ስሙ ራሱ ይጠፋባል። ትናንት ስሙ ተቀይሮ ደግሞ በቃ እግዚአብሔር ምስክሬ በቁም ነገር ነው ብላችሁ ማንንም ሰው ለማበሳጨት አይደለም፣ ማንንም ሰው ለማብሸቅ አይደለም። ጌታ ምስክሬ በቁም ነገር እኔ ኤርሚያስ ወንድሜ በጣም ያሳዝናል። ያው ግልጽ ስለሆነ ያው እውነት ያሳዝናል። እኔ ልክ እሱን ስመለከት ዘፍጥረት 4:12 ላይ ያለው ቃል ትዝ ይለኛል። እግዚአብሔር ለቃየል የተናገረው በምድር ላይ ተቅበዝባዥ ሆነ ትኖራለህ ነው የሚለው ያ ቃልና እንዲህ ሲቅበዝበዝ በቃ በጣም እኔ ያሳዝነኛል። አንዴ የሆነ ከሚያምንባቸው ሰዎች ጋር የሆነ ነገር ይባባላል፣ የሆነ የጥላቻ ንግግር ይናገራል፣ የሆኑ ሰዎች ላይ የሆነ ነገር ይላል። ከዛ ኦርቶዶክስ ቤተክርስቲያን ይደግፋት እያልኩ አይደለም፣ መብቱን ያሰው መቃወም ግን ሲቃወም ትምህርታዊ በሆኑ ነገሮች አይደለም የሚቃወመው፣ ጥላቻ በሆኑ ወርዶች እንደዚህ እንትናዬ ተባሉ ምናምን። አሁን አንዲት ምንም የማታቀታችን ቀርባ ተረጋግታ እያወራችሁ ምንድነው አኬ ምን አቀመሰሽ እንዴ ምናምን እንደዚህ አይነት ወርድ በጣም ጸያፍ ሶሪ ለመድገሜ ክርስቲያኖች እና በጣም ጸያፍ የወረዱ ቃላቶችን ምናምን ነው የሚጠቀመው። ሰዎችን አስተምራለሁ ብሎ ይወጣል፣ ነገር ግን ለሰዎች ያለውን ጭፍን የሆነ ጥላቻ ገልጾ ይወጣል። እና ይሄ ሰው ደግሞ በጣም ያሳዝነው ነገር በጣም በእድሜም ትልቅ ሰው ይሄን ያክል በምድር በኖረበት ታይም ላይ
ይሄን ያክል በሳል አለመሆኑ በጣም ያሳዝነኛል። ኤኒዌይስ አሁንም ኤርሚያስ ወንድማችን ፕሊስ እባክህ ከእንደዚህ አይነቱ መጥፎ ነገር ፕሊስ ተመለስ። ቤተክርስቲያንን በየትኛውም አይነት ትምህርት ልትቃወማት ትችላለህ፣ መብትህ ነው። ሰማያዊም ህገ መንግስታዊም የሆነ መብት ነው። ግን ፕሊስ ጥላቻ አይኑርህ። ኦርቶዶክሳውያንን እየጠላቸው ኦርቶዶክስ የሆኑ ሰዎች ላይ በጣም በልብ ክፉ ጥላቻ ኖሮ እነሱን አስተምር ይመልሳሉ ማለት አትችልም። ባጭሩ አሁን ይህ ሰው የያዘው በሽሽቅ እንጂ ትምህርት አይደለም። ፕሮቴስታንት የሆናችሁ ሰዎች እናንተ ምናምን ብሎ የሆነ በቃ የሆኑ የጥላቻ ንግግሮች መናገር ፕሮቴስታንት የሆኑ ሰዎችን ያረቃል እንጂ አያቀርብም። እና የፍቅር ቃላቶች ግን ያቀርባሉ። እና እንደዛ ብናደርግ ጥሩ ነው። ብቻ ወንድማችን እኔ እግዚአብሔር አምላክ ማስዋልና ጥበቡን ይስጥ። ይሁን እኔ ይሄን ጉዳይ ከፈለጋችሁ እናንተ አልቅሱበት፣ እኔ የለሁበትም። እኔ ላልሞት ጨርሷለን። በቅዱስ ቁርባን ላይ መርዝ አድርገው ገደሉት። እኛ ይሄን ጉዳይ እስከ መጨረሻው ነው የምንሄድበት። እንደዚህ እንዳላገጠ እኛም እስከ መጨረሻው ደቂቃ ድረስ እንሄድበታለን። ያው የቀለደው ሚስጥራት ላይ ስለሆነ ነው ማለት ልንፋታው አንችልም። ቤተክርስቲያኒቱን ለማጠልሸት ቅዱስ ቁርባን ላይ እጃቸው ጥፍር ላይ መርዝ እያደረጉ ይዘው ገብተው ሰዎችን ይገላሉ። ታውቃለህ አሁን ቅዱስ ቁርባን እንዴት እንደሚዘጋጅ ተለይቶ ለአንድ ዲያቆን ቅዱስ ቁርባን ተለይቶ ለብቻ አይዘጋጅም። አያቀብሉትም። ያንን ከተዘጋጀ ቅዱስ ቁርባን ለሁሉ ነው የሚዘጋጀው። ከተሰጠም ደግሞ ካቀበሉ ለነበረው ምዕመን ለካህናቱም ያው ቅዱስ ቁርባን ነው የሚቀርበው። ከሞቱም ደግሞ ሁሉም ነው የሚሞቱት። ለተለይቶ ለአንድ ሰው መርዝ ተደርጎ አይሰራም እና የሄደበት መንገድ በጣም ያሳዝናል። ያው ደግሞ ጌታም ደግሞ አዋርዶታል። እኛም ደግሞ ዝም አንለውም። ቤተክርስቲያንን የሚያዋርድ ሰው የቤተክርስቲያንን የሚናገር ሰው ያው እስከ መጨረሻው እንሄድበታለን። ለዛ ነው በጣም ይገርማል። መርጌታ የሚባሉ ሰውዬ ደግሞ በጣም አበጥሮ ቀዳሽ ነበር አሉ ኤርሚያስ። በጣም ተደነኩኝ። ቅዳሴ እሱ አይደለም እኔ አበጥሬ አልቀድስም። በጣም የገረመኝ ነገርና ቅዳሴ አበጥሮ ነበር የሚቀድሰው። አብዝሽ ቴንኪው፣ በጣም ቴንኪው ብራዘር። ቅዳሴ አበጥሮ ነበር የሚቀድሰው ነን ብለዋል። እንደውም እኔ የሚችል ከሆነ ኤርሚ ስለ ቅዳሴ ብናወራ ደስ ይለኛል። ከሱ ጋር ስለ ቅዳሴ ብናወራ እውነት እንዲህ አይነቱን ነገር ሲጀመር እኔ አላወራውም። እንደውም ተውት፣ አላወራውም። ለምን የድቁና ስሜ ቀለሜን ያለ ጊዜ ነው ይበቃኝ። ኤርሚያስ በቃ በጣም ጌታ ኢየሱስ ምንም ከዚህ በላይ ለህዝብ የምናሳየው ነገር የለም። ታስታውሳለህ? የድቁና ስሜ ማን ማለት ቀለሙ የድቁና ስሜ ነው አለ። በቃኝ ይዛ የቤተ ክርስቲያኗ የመጀመሪያውም የመጨረሻውም ስም እኮ ነው። አራብትሽ ምንድነው አካሄድ እያማረኝ አይደለም እንዴ? አካሄድ ምንም እያማረኝ አይደለም። ምንድነው የነገር ትላለህ? ዩኒቨርሲቲ ላይ ወርድ ነው እንዴ አብትሽ ትላለህ? እኔው ሁላችሁ እና ከመውጣቴ በፊት ስለ አርቡል አስተያየት መስጠት ይቻላል? ይቻላል። እንደውም አንተም ነው የተወሰነ ነገር በሉበት። አዎ አርብ ስለሚጀምረው ፕሮግራም ያው እኔ እንኳን ማለት የምፈልገው በጣም ተስፋ የቆረጡ አሉና ገስት አላላኩ ላይ ነው እኔ ማውራት የምፈልገው። ማለት ሊደርሳቸው የማይችል ሰዎች አሉ። በጣም ተስፋ መቁረጥ ውስጥ ማልቀስ ውስጥ ሆነው ግን ገስት የሚላከው ሰው ብዛት ያው ታውቀዋለህ። እና ቅድሚያ ለነሱ ቢሰጥ ምን ታስባለህ? ማለት ገስት የሚልኩ ሰዎች ማለት አሁን የአንዳንዱ ሰው ችግር ሳምንት ምንም ሊያረጋጋው የሚችል ሰው አለ። አንዳንድ ሰው ደግሞ በቃ ፋታ የማይሰጠው ደግሞ አለ፣ እፎይ ማለት የሚፈልግ እና ገስት አላላኩ ላይ ቅድሚያ ለእንደዚህ አይነት ሰዎች ቢሰጥ ምን ይመስላል? የሆነ ትክክል። በነገራችን ላይ ለዛ ነው ገስቱን ዝግ ያደረግነው። ለዛ ነው አንዳንድ ጊዜ ሁሉም ሰዎች እንትን ማለት ይፈልጋሉ፣ ገብተው የሆነ ሰላም ማለት ይፈልጋሉ። ሁሉም ያው በክፋት አይደለም። አንዳንዶች ሰላም እንወዳቸዋለን፣ በጣም ስላገኘናችሁ ደስ ብሎኛል ለማለት የሚፈልጉ ሰዎች አሉ። አላደለ በጣም የተለያየ አይነት ሪዝን ኖሯቸው ገስ የሚልኩ ሰዎች አሉና እንዲህ አይነቱን ጊዜ ማቃጠል ለምሳሌ ላይ ሆነን
እስቲ ማን ከየት ነው የመጣው ምንድን ነበር ጉዳይ ካለም በኋላ ጊዜ ላለመፍጀት ብለን ነው ገሱን ዝግ ያደረግነው እና በዛን ሰዓት ላይ ለሚመጡ ሰዎች በውስጥ መስመር መልእክት ያስቀምጡልናል። ሊሆን ተስፋ በመቁረጥ ስሜት ላይ ያላችሁ ይሄው አሁንም የምትገቡበትን መንገድ እየነገርኳችሁ ነው። ተስፋ በመቁረጥ ስሜት ላይ ያላችሁ፣ በከባድ ልምምድ ውስጥ ያላችሁ፣ ስጋችሁን በመሸጥ የኖራችሁ ያላችሁ እህቶች፣ በጣም መጥፎ በሆኑ ስፒሪት ተይዛችሁ በጣዖት አምልኮ ሊሆን ይችላል፣ በጥንቆላ ቦታዎች ያሰራል ሊሆን ይችላል፣ የተለያዩ ከባድ የሚባሉ ልምምዶች ውስጥ ያላችሁ በመላው ዓለም ላይ ያላችሁ እህት ወንድሞች በውስጥ መስመር መልእክት አስቀምጡልን። ካስቀመጣችሁልን በኋላ በዛን ቀን ልክ ማታ አርብ ከምሽቱ 3 ሰዓት የመመለስ ቀን የሚለው ፕሮግራማችን ሲጀምር የኦርቶዶክስ የመልካም ወጣት ማለት ነው በምን አይነት ኮድ እንደምናስገባችሁ እንነግራችኋለን። እንደዛ ነው የምናደርገው። ምናልባት ድንገት ደግሞ በዛ አጋጣሚ የዕለት ዕለት የሚመጣ ሰው ሊኖር ይችላል። እነዛን ሰዎች ሞዴሬተር የሆኑ ሰዎች 30 ሞዴሬተር አለ ይሁን እዚህ ውስጥ እና ያላችሁ እዚህ ውስጥ ያላችሁ ሞዴሬተር የሆናችሁ ሰዎች በአጠቃላይ ፕሊስ አይታችሁ ተመልክታችሁ የሚጽፏቸው መልእክቶች አይታችሁ ልታስገቧቸው ወደ ቪዲዮ ስም ተወጣለሁ። አራብትሽ ምን እየተከየደ ነው እንዴት ነው ነገሩ? እና ሁላችሁ በደንብ ተለባችሁ ናችሁ አዳምጡኝ። የዛን ቀን ልክ ሰዎች ሲመጡ በውስጥ መስመር ከጻፉልን ውጪ ሰዎች ልክ ሲመጡ ሞዴሬተሮች ያላችሁ ሞዴሬተር የሆናችሁ ሰዎች በአጠቃላይ ቢያንስ እንዲህ አይነት ቀናቶችን እንኳን ያው የግድ መገኘት አለ። ከ30 ሞዴሬተር ውስጥ 15 ሞዴሬተር ቢሆን በቂ ነው እና መታችሁ ሰዎች እንድታስገቡ በሉል እግዚአብሔር ስም እጠይቃለሁ። ሁላችሁ ሞዴሬተር የሆናችሁ እኔ ቋሚ ሀብትሽ እስከሚጨርስ ድረስ አንዴ የተወሰኑ ደቂቆችን ጸጥ ልበል። እሺ እኔ አላውቅም ምን እንደሆነና የተወሰኑ ሰዓቶችን ጸጥ ልበል ትላለህ። ስቀልር ነው እና ይሁን እንደዛ ነው ያሰብነው። ሰዎች ልክ ሲመጡ ያሰብነው በውስጥ መስመር ኮድ ሰጠናቸው ነው የሚገቡት። ኮድ ከሰጠናቸው በኋላ ገስ ላይ እናስገባቸዋለን። የሁሉንም ችግር እናደምጣለን። የሁሉንም ችግር ቅድም እንዳልኩ ለምሳሌ ራሷ ስጋዋን በመሸጥ የምትኖር አንዲት እህት መልእክት አስቀምጣልን ነበረ። በጣም ደስ ብሎኛል። ግብረ ሰዶም የሆኑ ሰዎች ይሁን በጣም ከዚህ በፊት ታስታውሳለህ አይደል? ይሁን አንዳንድ ነገሮችን አውርተናል። በጣም የሚገርማችሁ ወንድ ከወንድ ሴት ከሴት የግብረ ሰዶምነት ህይወት ውስጥ ያሉ ሰዎች መጥተው መልእክት አስቀምጠውልናል መመለስ ይፈልጉና ሁሉንም ላይ በላይ እናመጣም ማለት ነው። በውስጥ ፕራይቬሲያቸው ማንነታቸው እንዲጠበቅላቸው የሚፈልጉ ሰዎችን በውስጥ ነገሮችን ማውራት እንችላለን። ሌሎቹን ደግሞ ገስ ላይ ገብተው መተው እንዲከታተሉ እንዲማሩ ማድረግ እንችላለን። እዚህ ላይ ደግሞ ገንዘብ ያላችሁ ሰዎች እና የህግ አካል የሆናችሁ ሰዎች በጣም ታስፈልጉናላችሁ። የህግ አካል ማለት ይሄ ምንድነው? አቃቤ ህግ፣ ጠበቃ የሆናችሁ ሰዎች የፍርድ ቤት የህግ ጉዳይ ላይ ብቻ ሙያው ያላችሁ ሰዎች ታስፈልጉናላችሁ። አንዳንዴ ብዙዎች ካሉበት ነገር ለመውጣት የህግም የፍትህም ጭምር እገዛ ስለሚፈልጉ አንዳንዶች ደግሞ የገንዘብም ጭምር እና ፕሊስ እንዲህ አይነቱን ሰው ባካችሁ በውስጥ መስመር አግዙት ስንል እየገባችሁ በውስጥ ሁላችሁም እንድታግዙ የህግ ባለሙያዎችም አናግሩ ስንል እየገባችሁ ሁላችሁም እንድታናግሩት እንፈልጋለንና በእንደዚህ አይነት ሙያ ላይ ያላችሁ ሰዎች አርብ ከምሽቱ 3 ሰዓት እንዳትቀሩ። በዚያ አጋጣሚ ምን እናደርጋለን? የተወሰኑ አንዳንድ ታሪኮችን እናካፍላችኋለን። በውስጥ ከተጻፉልን ውስጥ የተወሰኑ አንዳንድ ታሪኮችን እናካፍላችኋለን። እንዲህ አይነቱን ነገር ቀል አድርጋችሁ እንዳታስቡት። በውስጥ ከተጻፉልኝ አንዳንድ ነገሮች ልንገራችሁ። ሚስተር ኤክስ የሚባል ጻፈልኝ ሰው ማለት ነውና ራሴን ላጠፋ ነው የሚል መልእክት ነው በመጀመሪያ የጻፈልኝ። ራሴን ላጠፋ ነው እና ፕሊስ በደንብ አድርጋችሁ በጌታ ለለምናችሁ ምን ያክል ሰዎች በጣም ከባድ ችግር ውስጥ ሆነው መልእክት እያስቀምጡ እንደሆነ እና እንዲህ አይነቱን ኦርቶዶክስ የመልካም ወጣት የሚልን ነገር ስንጀምር የሆኑ አካላትን ለማብሸቅ እንዳልሆነ እንድትረዱን እንድታስተውሉ እንፈልጋለን። እና የሚስተር ኤክስ የሚባል ሰው ክርስቲያኖች ራሴን ላጠፋ ነው ብሎ ነው መልእክት ያስቀመጠልን እና ራሴን ላጠፋ ነው ብሎ መልእክት ካስቀመጠልን በኋላ ነው ያወራሁት እና ሳወራው ከባድ የሆኑ ሁኔታዎች ውስጥ ያሳለፈ እንደሆነ ባለትዳር እንደሆነ
የአንድ ሴት ልጅ አባት እንደሆነ ነው የነገረኝ። እና ባለትዳር ከሆነ ሰው የአንድ ሴት ልጅ አባት ከሆነ ሰው እኔ ኤክስፔክት የማደርገው የኑሮ አለመመቻቸት፣ የገንዘብ እጦት፣ ልጅን እንደፈለጉ አለማስተማር፣ እንደፈለጉ አለመብላት ምናልባት ቤተሰብን አይምሮ ሊጎዳ ይችላል እና ያ ሊሆን ይችላል ያማራረው ብዬ ነበር ኤክስፔክት ያደረኩት። ነገር ግን ባልጠበቅኩት ሁኔታ ይህ ሰው የራሱ የገዛ ባለቤቱ በግብረ ሰዶም ህይወት ውስጥ ያለች ልምምድ ውስጥ ያለች ሴት ነች እና በማይጠብቀው ሁኔታ ህይወቱ ምስቅልቅል ብሏል። እንግዲህ እንደ ባልና እንደ ሚስት ከኖሩ በጣም ክፍለ ዘመናት ተቆጥረዋል። ይህች ሴት ከተለያዩ ሴቶች ጋር ነው ለእንደዚህ አይነት ጉዳይ ኢንተረስትድ የምትሆነው እና የገዛ ሴት ልጁን እንዴት ማትረፍ እንዳለበት ራሱ አያውቅም። ከዚህ ሴት ጋር መፋታት ይፈልጋል። በነገራችን እንዲህ አይነት ጉዳይ መጽሐፍ ቅዱስ ይዘን ይደግፋል። ምክንያቱም ፍቺ ያለ ዝሙት ምክንያት መሆን እንደሌለበት የማቴዎስ ወንጌል ምዕራፍ 19 ከቁጥር 6 ጀምሮ ይናገራል። ያለ ዝሙት ምክንያት ፍቺ ሊኖር አይገባም እና ይሄ ደግሞ በቂ የሆነ ማስረጃ ነው። ቤተክርስቲያንም ትደግፈዋለች፣ መጽሐፍ ቅዱስም ይደግፈዋል። እና ድንገት የፈራው ነገር ምንድነው? ፍቺ ቢፈጽም ሴት ልጁ እስከምታደግ ተብሎ ለእናቷ ይሰጥ የሚባል ነገር ሊኖር ይችላል እና በጣም 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 በስጋት ላይ ነው ያለው። አሁን እንዲህ አይነቱን ወንድማችንን የህግ አካላት ታስፈልጉናላችሁ። ጉዳዩ በጣም ብዙ ማስረጃዎች አሉት። በጣም ብዙ የሆኑ ነገሮች ደርሰውበታል እና ይህ ሰው ካለበት ጭንቀት እንዲወጣ የወደፊት ህይወቱን ጤናማ የሆነ ነገር እንዲገጥመው በቃ የወደፊት ህይወቱን ሰላማዊ በሆነ መንገድ እንዲመራ ሴት ልጁንም ጤናማ በሆነ መልኩ እንዲያሳድግ የህግ እገዛ ይፈልጋል። በጠበቃነት ሙያ፣ በአቃቤ ህግ ሙያ እኔ አላቅም ምን አይነት ሰዎች ይሄን ሰው ማገዝ እንደሚችሉ እኔ እውቀቱ ስለሌለኝ ነው እና ምናልባት ጠበቃ የሆናችሁ የህግ ባለሙያ የሆናችሁ ሰዎች ይህ ሰው ሊያገኝ የሚችለው መብት አስከበራችሁ ፕሊስ እባካችሁ እሱንም ሴት ልጁንም እንድትታደጉ እንፈልጋለን። ካለበለዚያ ግን ይህ ሰው ራሱ ማጥፋት ብቻ ሳይሆን ኢማጂን ምንም ማታቀዋ ገና አዲስ የተወለደች ሴት ህፃንን የከፋ ነገር ይገጥማታል። የከፍኛ ነው እና እባካችሁ ይሄን ሰው በውስጥ ያወራናቸው ነገሮች በጣም ብዙ ነገሮች አሉ። ሌላ ታሪኮችን ማናወጣቸው ነገሮችን አናወራም። የሱ ፕራይቬሲ እንዲጠበቅ ስለምንፈልግ ታሪኩን ግን አውጥቼ ነገርኳችሁ። እንዲህ አይነት ህይወትም አለ ተወዳጆች። ኦርቶዶክሳዊ መልካም ወጣት ስንል የሆኑ አካላት ጋር እኛ መበሻሸት ፈልገን አይደለም። የሆኑ አካላት ኦርቶዶክስ ያለ ለማብሸቅ አይኖ እየሰሩ ነው። እነርሱን እርሷቸው። እኛ እንዲህ አይነት ጭንቀት ውስጥ ያሉ ሰዎችን ነው መውጣት የምንፈልገው እና ፕሊስ ባካችሁን በእንደዚህ አይነት ጉዳይ ላይ ይሁን ለማንም አልናገረውም። እንዲህ አይነቱን ጉዳይ ምን ብዬ አደባባይ ላይ አወጣዋለሁ? ምን ብዬ አወራዋለሁ? እንዲህ አይነቱን ችግሬን ምን ብዬ ሰውን ሳማክራለሁ እያላችሁ የተጨነቃችሁ ያላችሁ ሰዎች ምንም እንዳትፈሩ። ለመዳን በነገራችን ላይ ከሚደረጉ ትልቁ ነገሮች ውስጥ አንድ እርምጃን ወደፊት መራመድ ነው። ልክ ያቺ 12 ዓመት ደም ሲፈሳት የነበረች ሴት ማቴዎስ 9 ላይ ያለችው 12 ዓመት ደም ሲፈሳት የነበረች ሴት 12 ዓመት ሙሉ ሲፈሳት ከነበረ ደም ለመዳን ያደረገችው የመጀመሪያው ነገር አንድ እርምጃ ወደ ክርስቶስ መቅረብ። ወደ ክርስቶስ ከተጠጋች በኋላ እጆቿን ዘርግታ የልብሱን ዘርፍ ነካች። እናም ክርስቶስ አላት ልጄ ሆይ እምነትሽ አድኖሻል። እና በሁሉም አይነት እምነት ውስጥ ያላችሁ ፕሮቴስታንትም ሆናችሁ ኦርቶዶክስም፣ ካቶሊክም፣ ጆባ ዊትነስም የእስልምና እምነት ተከታይ ልትሆኑ ይችላላችሁ። ከባድ በሚባል እምነት ውስጥ ካላችሁ፣ ተስፋ በመቁረጥ ስሜት ላይ ካላችሁ፣ በማዘን ላይ ካላችሁ፣ በመጨነቅ ላይ ካላችሁ፣ በጣም ከባድ የሆነ ነገር ውስጥ ነኝ ያላችሁ ካላችሁ ዓርብ ከምሽቱ 3 ሰዓት እንዳትቀሩ ሁላችሁን ልናዳምጣችሁ እንፈልጋለን። እንዲህ አይነቱ መርሃ ግብር በአመት አንዴ አይደለም እናዘጋጀው፣ በየሳምንቱ ዓርብ ነው እናዘጋጀው እና እንዳትቀሩ ሁላችሁ እንፈልጋችኋለን። ካላችሁበት ነገር ነፃ እንድትወጡና እውነተኛውን ጌታ ኢየሱስ ክርስቶስን እንድታገኙት እንፈልጋለን። ይሄ ምኞታችን ነው። ሁላችሁንም ወዳችኋለሁ። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ኑ የምትዩ ሐሳብ ካለ ለአንቺ ምድል ልስጥ። ያው እኔ መጀመሪያ የገስት አገባቡ ነገር እንዴት ነው ምናምን ብዬ ሐሳብ ይሰጥ ነበረ። አንተ አነሳኸው ማለት ነው። ግን እንደዚህ አይነት ነገሮች ስናነሳ ከብዙ አይነት አንግል ነው የሚባለው፣ ከብዙ አይነት መንገድ ብናየው ደስ ይለኛል። ምክንያቱም አንደኛ ሳይኮሎጂካሊም
በዛን ሰዓት ይሄ አንዳንዴ ሰው ስሜታዊ ይሆናል ነገሮችን የሆነ ሰው ታሪክ ሲናገር ምናምን እኔ ያየሁት ነገር ነው ምክንያቱም አስካል ውስጥ ከኮንሺየስ ማይንድ እንድትወጣ ይደረግና አንኮንሺየስሊ የምታረጋቸው ነገሮች ይሄ በስሜት ይሆናል ማለት ነው ማለት የሆነ ሰው እናቴን በድያት ምናምን ብሎ ሲያለቅስ ወይስ ለይቅርታ ስትማር ምናምን ነገሮች በሙሉ ስሜታዊነት ይሆናሉና ከስሜታዊነት በጸዳ መልኩ ይሄ በስነ ስርዓት አስባችሁበት ከዚህ ነገር መውጣት ፈልጋለሁ መጀመሪያ የእናንተ ውሳኔ ስለሆነ ማለት ነው ይሄን ሰው ቢያግዘኝ ደስ ይለኛል ይሄን ብታገዝ ከዚህ ነገር መውጣት እችላለሁ ብላችሁ መጀመሪያ እናንተ ካልወሰናችሁ ማንም ሰው መጥቶ የእናንተን ህይወት አያድነውም መጀመሪያ እናንተ ናችሁ ለራሳችሁ ህይወት መንገዱን የምትጀምሩትና ያንን መንገድ ግን ሰው እንድትቀጥሉበት ያግዛችኋል ማለት ነው ሶ ከስሜታዊነት በጸዳ መልኩ መልእክቶቻችሁን ኢንቦክስ አስቀምጡላቸው ለፈለገም ለኔዮኒ ማለት ወደ አንተ ሪፈር ስለሚደረግ አስቀምጡ መልእክቶቻችሁን ግን እኔ በተቻላችሁ አቅም ፕሊስ ከስሜታዊነት ወጣችሁ በደንብ ራሳችሁ ወስናችሁበት አስባችሁበት በደንብ ከራሳችሁ ጋር ከእግዚአብሔር ጋር ጊዜ ወስዳችሁ ነው ይሄ ነገር ከህይወቴ መውጣት አለበት እግዚአብሔር ያከብርበትን የኔን ህይወት በዚህ መንገድ ከሄደ ይበላሻል ምናምን ብላችሁ በደንብ ወስናችሁ በትመጡ ደስ ይለናል የኔ አመለካከት ነው አይዶ ነው ልክ ልሁን አሉ ትክክል መስጠት የምፈልገው ሀሳቤ ነው ትክክል ነው እኛም አንፈልገውም ያንን እና ትክክለኛ መልእክት ነው በተለይ የምትመጡ እህት ወንድሞች በቻላችሁት መጠን ስሜታዊ እንዳትሆኑ ስሜታዊ መሆን ያስፈልግም ብዙ ጊዜ ሌሎች ቦታዎች ላይ ሰዎች እናንተን ስሜት ያደርጋሉ ስሜታዊ ማለት ምንድነው መሰላችሁ አትከፉ አትዘኑ ምናምን አይደለም የሆነ የተሰማችሁን ነገር የተሰማችሁን ፊሊንግ አትናገሩ ሳይሆን በስሜታዊነት እንዳትመጡ ነው አንዳንዶች ስለራሳቸው ማስመስከር ስለሚፈልጉ ለምሳሌ እኔ ፈለገ አትናቴዎስ እንዲያደረገልኝ የሚል አንድም ሰው አልፈልግም ባጭው እንዲህ አይነቱ ደግሞ ትምህርት ቀጣይነት በኖረው ቁጥር ፈለገ አትናቴዎስ እንዲያደርጉልን እንዲህ ስላደረገልን እሱ እንዲሆኑልን ምናምን እንድትሉ አልፈልግም እግዚአብሔር በሰው ይሰራል ስለዚህ ክብሩን ደግሞ መውሰድ ያለበት እግዚአብሔር ነው እኛ ራሳችንን ፕሮሞት የማድረግ ፍላጎቱ የለንም ፕሮሞት ሲጀምር ፈለጋት እኔ የምታወቅ ሰው ስለሆንኩ ማንንም ሰው እኔን ፕሮሞት እንዲያደርገኝ አልፈልግም እና ሌሎች ሰዎች እነሱ እንዲመሰከረላቸው ስለሚፈልጉ እናንተን ስሜት ያደርጋሉ እሱ ያለችው በነገራችን ላይ ትክክል ነው ምክንያቱም ከዚህ በፊት እንዲህ አይነት ሁኔታ ላይ ስለነበረች አይቷለች ሄዳ ተመልክቷለች እነዛ ሰዎች ስለራሳቸው ሰዎች እንዲመሰክርላቸው ስለሚፈልጉ እናንተን ስሜት ያደርጓቸዋል ከዛ በኋላ ስሜት የሆናችሁ እንደዚህ ሆኖ በዚህ ወጡ በዚህ ገብጡ ምናምን በቃ ይቀርታ ምናምን ተባባሉና ልክ ከዛ ቦታ ስትወጡ የቀድሞ ማንነታችሁን ተላብሳችሁ ትወጣላችሁ ማለት ነው ለምሳሌ መታሰውሺ ከነበረኑ አንድ ልጅ እዛ ቦታ ላይ ተገኝቶ ከዚህ በፊት አሁን እንዲህ አይነት ነገር የምናነሳው የሆኑ ነገሮችን ለማጣጣልም አይደለም ስለሰው ስሜቴነት ነው የምናወራው እሺ ከዚህ በፊት እንዲህ አይነት ኮንፈረንስ ላይ ተገኝቶ ዘምሮ ሁሉ ነበር ዘምሮ ምናምን በቪዲዮ ተለያዩ ነገሮች ላይ ሰዎች ተለያዩ ስሜታቸውን ገልጸው ነበር ከዛ እንደወጣ ግን የግብረ ሰዶማዊ ሰው እንደሆነ ነው ሲናገር የነበረው በድፍረት በተለያዩ ሚዲያዎች ላይ ግብረ ሰዶማዊ እንደሆነ እንደው ሞር ኢንተረስትድ የሚሆነው ከወንዶች ጋር እንደሆነ እና የተለያዩ ነገሮችን ሲናገር ነበር ይሄ ውጤቱ ልክ እሷ እንዳለችው የስሜቴነት ውጤት ነው ስሜቴነት ለክርስትና ጸር ነው በቃ ለክርስትና ጸር ነው ሰው ስሜቴ ሆኖ ንስሐ መግባት የለበትም ሰው ስሜቴ ሆኖ ካህን ማግኘት የለበትም ሰው ስሜቴ ሆኖ ቅዱስ ሥጋውን ክቡር ደሙን መቀበል የለበትም ስለዚህ ጥሩ መልእክት ነው ምጨምሩ ነገር አለ ያው በደንብ ዳሰስከው አብረን ነበር የተማርነው ስፔሻሊ ከሱ ጋር ካነሳው ልጅ ጋርና ይገርመ አንዳንድ እኔ የህክምናም ተማሪ ስለሆንኩ አንዳንድ ነገሮች ይገቡኛል ይሄ ሳይኮሎጂካሊ እንዴት ሰው ትሪክ እንደሚደረግ እና በጣም ብዙዎቻችሁ ልላችሁ የምፈልገው ነገር አሁንም ቢሆን ወደዚህ ስትመጡ ራሳችሁ ወስናችሁበት አስባችሁ
እግዚአብሔር እንዲቀይራችሁ እግዚአብሔር ሰው ነው የሚያዘጋጀው አይደል? እግዚአብሔር እናንተን ሲፈልጋችሁ እግዚአብሔርን በእናንተ መጠቀም ሲፈልግ ሰው ነው የሚሰጣችሁ። ሌላ ከሰማይ የሆነ ነገር መጥቶ ምናምን አይደል? እንደዚህ ዳሰሰኝ ነካኛ ወጣኝ ምናምን የሚባል ነገር የለም። ያው እግዚአብሔር ሰው ነው የሚሰጣችሁና ወንድሞችን ሰጥቷችኋል። ከስሜታዊነት ወጣችሁ ብዙ ነገሮችን አገናዝባችሁ ወስናችሁ መውጣት የምትፈልጉትን ይሄ በእንደዚህ አጋጣሚ ብዙ ማጭበርበር የሚፈልግ ሰው ስላለ ነው እንደዚህ እየተናገርኩ ያለሁት። እንደዚህ ሆንኩኝ ብዙ ነገሮችን እናጣራለን ብዬ አስባለሁ በፈለገን በኩል እኛም እኔም በደንብ ስለማግዘው ወንድሜ ብዙ ነገሮችም ስለሚጣሩ መታገዝ የምትፈልጉባቸውን ሁኔታ በደንብ በሕክምናውም ቢሆን ሳይካትሪስትም የምትፈልጉ ሰዎች በህግም ዙሪያ የሚረዱ ሰዎች ይመጣሉ ብዬ አስባለሁ እና በደንብ የሚያስፈልጋችሁ ነገሮች ሁሉ ከጎናችሁ ነን። እኔም ከጎናችሁ ነኝ። በጣም ወዳችኋለሁ። አይ ሆፕ በጣም ጥሩ ኦርቶዶክሳዊ መልካም ወጣት እንደምታፈራ ፈለገ እንግዲህ ነኝ ብዬ አስባለሁ። በተለይ ደግሞ በሕክምናው ዙሪያ እሺ ነው አይኖራለን በዚህ ጉዳይ ላይ በቻልነው አቅም በተለይ ዮኒም አለ ሌሎችም ወንድሞች አሉ ሁላችንም ተገናኝተን በቻልነው አቅም እናወራበታለን ሰዎችን እንዴት ማገዝ እንደምንችል እና በቀደም እንዳለው የህግ አካላትንም ጭምር ሚዲያ ስለሆነ እኛም ስሜት የሆነን ዝም ብለን ለአንድ ሰው አይደለም የሆኑ ሰዎችን አሳልፈን የምንሰጠው። ምክንያቱም የህግ አካል ያልሆኑ ሰዎች ራሱ ጠበቃ ያልሆኑ ሰዎች ራሱ ጠበቃ ነን ብለው አንዳንድ ጊዜ የሰዎችን ህይወት ለመረዳት ይመጣሉ። ከዚህ በፊት ቀደም ምን ገጠመኝ መሰላችሁ? ካለ እውቀት ከዚህ በፊት አንዲት የ19 ዓመት እድሜ ያላት አንዲት ሴት እኔ ጋር መታ ሶሻል ሚዲያ ላይ ታስታውሳላችሁ በጣም ብዙ ነገሮች እንደተቸገረች ጾታዊ ትንኮሳ እንደተደረገባት ሰዎች አስገድደው ደፍሯት እንደነበረ በጣም ከብዙ ዓመታት በፊት እንደዚህ አይነት ነገሮች ተፈጥረው አሁን ላይ ኑሮን ለማሸነፍ የተለያዩ ሙያ ስላላት በሙያዋ የተለያዩ ነገሮችን እንደጀመረች እና ሰዎች ደውለው ስራ እንዲያሰሯት እኔ ጋር መታ ፕሮሞት ተደርጎላት ነበርና ምን ሲማገዝ የምትችሉ እኔ አሁን የኔ ሐሳብ የነበረው ምንድነው በገንዘብ ሰዎችን መባረክ የሚችሉ ሰዎች አሉ፣ በገንዘብ ሰዎችን ማገዝ የሚችሉ ሰዎች አሉ እና አካውንቷ እዚሁ ካጠገቤ ስለነበር ሁላችሁም በውስጥ መስመር እየገባችሁ እሺ ማገዝ የምትችሉትን ነገር አግዟት ነበር ያለው። በጣም የሚገርማችሁ ነገር ይሄ የሴቶች ንግድ ላይ የሚሰሩ ደላሎች በብዛት እንደወሉላት በብዛት የሴቶች ንግድ ላይ የሚሰሩ ማለት ነው። ሴቶችን ከሆነ ቦታ ላይ አንስተው የሆነ ወንድ መሳሪያ ማድረግ የሚፈልጉ ሴቶችን ከሆነ ቦታ ላይ አንስተው የሆነ የጣም ቆሻሻ የሆነ ህይወት ውስጥ መክተት የሚፈልጉ በጣም ብዙ የሆኑ ደላሎች ነበሩ ለእነሱ ነገር ያስቀምጡላት። እንደውም አንደኛው አጅንቷት የሆነን ሰው ይዞላት መጥቶ ሌሎችም ደላሎች አንድ ላይ ሆነው በቃ እሱም ይፈልገው እንደዚህ አይነት ነገር ነው ቤት ይወስድሻል ምናምን ያንቺ ስራ በቃ ቤት ውስጥ ተቀምጦ እሱ መዝናናት ብቻ ነው ሁላ ብለው በግልጽ ነገረዋት። ደርግጣ በውስጥ መልእክት ለኔ ካስቀመጠችልኝ በኋላ ነው መጠቀቅ የጀመርኩት። ሰዎችን ዝም ብለ ሚዲያ ላይ ከመጡ በኋላ አሳልፈን ለማንም አንሰጥም በጣም ጥንቃቄ እናደርግበታለን ማለት ነው። እና ሌላ የመጨረሻ ደግሞ የምናገረው አንድ ነገር አለ። ምንድነው የኦርቶዶክስ የመልካም ወጣት ይሄ ስልጠናውን ለተወሰኑ ጊዜያቶች ነው እንግዲህ እስከዚህ ዓመት መጨረሻ ድረስ በቲክታክ ፕላትፎርም ላይ እንሰጣለን አርብ ማለት ነው። እና በቅርቡ ጋዜጣዊ መግለጫ እንሰጣለን። ለምን ጋዜጣዊ መግለጫ የምንሰጥ ይመስላችኋል? ተወዳጆች ክርስቲያኖች ደስ ይበላችሁ። እንዲህ አይነቱን ትልቅ መርሃ ግብር በትልቁ ማለት የቲክታኩን ኦርቶዶክሳዊ መልካም ወጣትን መሬት ላይ አውርደን ትልቅ ጉባኤ እናዘጋጃለን እና ያንን ጉባኤ የምናዘጋጀው እንደ እግዚአብሔር መልካም ፈቃድ ሚሊኒየም አዳራሽ ነው። በዛ ቦታ ላይ ብፁዓን አበው ሊቃነ ጳጳሳት፣ የቤተክርስቲያን መምህራን ሁሉም ይገኛሉ። ያንን ጉባኤ ስናዘጋጅ ኦርቶዶክሳዊ የሆኑ እህት ወንድሞችም ፕሮቴስታንት የሆኑ ሰዎች የትኛውም እምነት ተከታይ የሆኑ ሰዎችም መምጣት ይችላሉ። ስጋቸውን በመሸጥ ላይ ያሉ፣ በሱስ ውስጥ ያሉ፣ በተለያየ ችግር ላይ ያሉ ሰዎች በአጠቃላይ በዛን ቀን መተው ጉባኤውን እንዲካፈሉ እንፈልጋለን። ጉባኤውን ከተካፈሉ በኋላ በነገራችን ላይ አንሸኛቸው። ሁላችሁም አደምጡ።
ጉባኤውን ከተካፈሉ በኋላ ራሱን የቻለ ኮሚቴ ተቋቁሞ በዚህ አጋጣሚ እንደውም ኑሐሚንም እናስገባታለን ራሱን የቻለ ኮሚቴ ተቋቁሞ እዛ ጉባኤ ላይ የሚመጡ ሰዎችን በአጠቃላይ ስም ሊስት ተደርጎ ስልክ ቁጥራቸው ተወስዶ ለአንድ ወር ተከታታይ ጉባኤው ከተደረገ በኋላ ጉባኤው ከተደረገ በኋላ ከኃጢአት አጥቦ ሊያነጻቸው የሚችለው ክርስቶስ እንደሆነ ከተማሩ በኋላ ከተረዱ በኋላ ጉባኤው ከተደረገ በኋላ ለአንድ ወር ተከታታይ በተመረጡ ሰንበት ትምህርት ቤቶች ተከታታይ የሆነ ትምህርትን ተምረው ተከታትለው በተመረጠ አንድ ቀን ሁሉም ጉባኤው ላይ የተገኙ ሰዎች ወደ 20,000 30,000 ሊወስደው ይችላል ከዛ ውስጥ 500 ሰው አናጣም ለመጀመሪያ ጊዜ የተወሰኑ ሰዎችን ሰብስበን ህይወቱ እንዲኖሩት እንፈልጋለን ምን ማለት ነው ቅዱስ ሥጋው ክቡር ደሙን እንዲቀበሉ እናደርጋለን ማለት ነው የኛ ትልቁ የኦርቶዶክስ መልካም ወጣት ትልቁ ግብ ሰዎችን ስሜት ያድርጎ መሸኘት አይደለም የኛ ኦርቶዶክስ መልካም ወጣት ትልቁ ዓላማ ሰዎች ስሜት የሆነው አልቅሰው ብቻ እንዲሄዱ አይደለም ቅዱስ የንስሐም ፍጻሜ የሚሆነው በስጋና ደሙ ስለሆነ ቅዱስ ሥጋውን ክቡር ደሙን እንዲቀበሉ እናደርጋለን እዛ ጉባኤ ላይ በነገራችን ላይ እነርሱ ብቻ አይደሉም ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄ በለታር በሚቆረሰው ሥጋዬ ነው እንኩ ብሉ ሲል ይሄ በለታር በሚፈሰው ደሜ ነው እንኩ ጠጡ ሲል በነገራችን ላይ ራሱ ያንን የፈተተው ህብስት ተቀብሎ ለሐዋርያት እንዳሳየ ሁሉ እኛም ምናስተምራቸው መምህራኖች በአጠቃላይ በዛ ጉባኤ ላይ ምንኖር በአጠቃላይ ራሳችን ነጠላ ለብሰን ከነሱ እኩል ቅዱስ ሥጋውን ክቡር ደሙን እንቀበላለን እና በቻልነውም ደግሞ አቅም በሀገር አቀፍ ደረጃ የቅዱስ ቁርባን ቀንን ተለይቶ እንዲሰየም እናደርጋለን ማለት ነውና ኦርቶዶክስ ያለዚህ ራሳችሁን አዘጋጁ እንዲህ አይነቱ መራግብር ሲዘጋጅ ጉባኤው ከተዘጋጀ በኋላ ሁላችሁም ነጠላችሁን ለብሳችሁ ልክ አላፋትን ዝማሬ ተሰብስበን የዘመርን እግዚአብሔር እንደምናመሰግን ሁሉ በዝማሬ በተመሳሳይ ደግሞ ለነፍሳችን ቅዱስ ሥጋውን ክቡር ደሙን ደግሞ በተመሳሳይ ቀን ሁላችንም በተመሳሳይ ቦታ ምንቀበልበትን ዕለት እናቀርባለን እና ይሄን ሁሉ ነገር ለምንድን ነው ያወራሁት ቢያንስ በሚሊዮን አዳራሽ ላይ ለምናደርገው እንኳን ጉባኤ ወደ 1 ሚሊዮን በትንሹ 200,000 ብር ያስፈልጋል በጣም በትንሹ የአዳራሽ ኪራዩ ከ1 ሚሊዮን 200,000 እስከ 1 ሚሊዮን 500,000 ብር ድረስ ነው ሚሊዮን አዳራሽ እና ማንንም ሰው አሁን ላይ በቲክቶክ ላይ ይሄንን አምጡ ማለት አልፈለግንም አጠቃላይ ጉባኤውን ለማዘጋጀት በአሁን ሰዓት ላይ 4 ሚሊዮን ብር ብቻ ነው ያስፈልጋል ለምን ጊዜው ሲደርስ እናሳውቃችኋለን እና እስከዛውን ያልኳችሁ ያሉት ነገር በደንብ አድርጋችሁ አዳምጡኝ የፊታችን ሰኔ 7 የፊታችን ጁን 14 በነጮቹ ማለት ነው ጁን 14 የፊታችን ሰኔ 7 እኔ የማደርገው ትልቅ ጌም አለ ከማን ከባሰር ሶፊ ጋር የምናደርገው ጌም ላይ ከሚገኘው ገቢ 50% የሚውለው ለዚሁ ጉባኤ እና በዛን ቀን ሁላችሁም ክርስቲያን የሆናችሁ እህቶች ወንድሞች በቻላችሁት አቅም የኦርቶዶክስ መልካም ወጣትን ጉባኤም እንድታዘጋጁ በልዑል እግዚአብሔር ስም ጠይቃለሁ መታግዙት እኔን ሳይሆን ሁላችንንም ስለሆነ እና በዛን ቀን የጌሙን ማጋጣሚ በመጠቀም ከተወሰኑ ሰዎች ጋር ካወራንበት በኋላ በርግጥ ጌሙ ብንጫወት ምናልባት ጊፍቶች ቢገኙ መጠቀሙን እኔ ብቻ ነኝ ነገር ግን በቻልነው አቅም ከዛ ላይ 50% የምናገኘውን ገቢ በአጠቃላይ ለዚህ ለኦርቶዶክስ መልካም ወጣት ለምናደርገው ጉባኤ ግብአት እንዲሆን እንጠቀማለን ማለት ነውና ሁላችሁም እህት ወንድሞች በአጠቃላይ በቻላችሁት አቅም ለማገዝ ሞክሩ ጋዜጣዊ መግለጫ ከተሰጠ በኋላ ደግሞ አርቲስቶች በቲክቶክ ላይ ያሉ የተለያዩ በተለያየ አይነት ኮንተንት ላይ ያሉ ወንድሞቻችን በአጠቃላይ ተሰብስበው የገቢ ማሰባሰቢያ ፕሮግራም ያደርጋሉ በዛም ላይ መሳተፍ የምትችሉ መሳተፍ ትችላላችሁ ሁላችሁንም እወዳችኋለሁ የኦርቶዶክስ መልካም ወጣት ፕሮግራምን ስፔሻሊ ፕሮቴስታንት የሆናችሁ እህቶች ወንድሞች እንደው በትገኙልን ደስ ይለናል ምክንያቱም እናንተን እንወዳችኋለን ልባችሁ እውነተኛውን ጌታ ኢየሱስ ክርስቶስ እንደሚሻ እናምናለን እና የሚሻው ልባችሁን ደግሞ እውነተኛውን ጌታ ኢየሱስ ክርስቶስን ማለት ነው እንድታገኙት እንፈልጋለን እኛ ለምን ስለምንጠላችሁ ሳይሆን ለናበሽቃችሁ ፈልገን ሳይሆን ስለምንወዳችሁ እና በቻላችሁ ታቅም የሆነ ኦርቶዶክሳዊ ናቸው ብላችሁ በኦርቶዶክሳዊነታችን ብቻ እየራቃችሁን ያላችሁ ፕሮቴስታንቶች ወንድሞች ቀረቡ ቀስ ብላችሁ ቀርባችሁ አውሩ እኛም በፍቅር ቃል እናንተን በጣም እንወዳችኋለን እና እናንተን ሞራት እንፈልጋለን በዛን ቀን በቻልነው አቅም እናንተን ለማገዝ የተቻለ እናደርጋለን ሁላችሁም ብቻ ግን እንዳትቀሩ እወዳችኋለሁ ኑ
ሙስሊሞችም በደንብ ፈለገኝ ሙስሊሞችም ኦርቶዶክሶችም ፕሮቴስታንቶችም ይሄ ኦንሊ ጂሰሶችም ሁላችሁም ዲኖሚኔሽን ሳይለይ መውጣት ከምትፈልጉባቸው ሱሶች ችግሮች በሙሉ ጻፉላቸው ጻፉልን እወዳችኋለሁ እወድሃለሁ ወንድም አለም ቴንክ ዩ በጣም አመሰግናለሁ ይሄን መልእክት እኔ ለማስተላለፍ ነበር የገባሁት እና እሺ ደናዋልኝ መነጽር ግዙ ጋይስ መነጽር ቤት ውስጥ ነኝ አሁን እና ዛሬ ለምትመጡ ሰዎች ዲስካውንት ይኖረኛል በእውነት የት ነው 4 ኪሎ መነጽር ቤት ውስጥ ነኝ 4 ኪሎ ከፖስታ ቤት ጀርባ አይ ዶንት ኖ እንዴት እንደምጠቁማችሁ በላይ በኩል አንግላ በርገር አለ በዛ በኩል ስትገቡ አማራ ሚዲያ ያለበት ህንጻ ከጎኑ ነጭ ህንጻ አለ እዛ ስትመጡ የመጀመሪያው እንትን ኑሐሚን መነጽር ቤት የሚል ነው ኑና መነጽር ግዙ ይሄ ቢዝነስ ካርዳችን ነው የምትፈልጉ ሰዎች ስክሪንሾት አድርጉትና ደውሉልኝ እሺ አይ ዶንት ኖ ይታያል ቀጥ አድርጊውና ስልክሽን ቆይ ይታያል አሁን ትንሽ ራቅ ነገር ስታዩ እንደሱ ይታያል ኦኬ ስክሪንሾት አድርጉ ቶሎ ስክሪንሾት አድርጉ ኦፕቲክስ ደውሉልን ኑና ግዙ እወዳችኋለሁ እግዚአብሔር ያክብርልኝ ደህና ዋሉልኝ ፈለገኝ ከቢዝነስ ካርዱ ፊት ለፊት ያለው ምንድነው እዛችን ናና እንብላ ሰው በምግብ ይሄ በምግብም ያው ለስጋችን ትላለን ኑና ልጋብዛችሁ ሰሊጥ ነው ለጤና ቆንጆ ለሼፕ ምናምን እሺ ሁላችሁም ምናልባት ስልክ ቁጥሩን ያላዛችሁ ሰዎች ካላችሁ በሷም አካውንት ገብታችሁ ማዘዝ ይችላልላችሁና አበረታቷት አግዟት እሺ ለምንድን ነው እንደዚህ ያልኳችሁ ቶሎ ግዛትና ለምናደርገው ጉባኤ እሷም ደግሞ የሆነ ነገር እናስቸግራታለን ያው የኛከላግሽ ነጋዴ ስለሆነች አይቀር የኛከላግሽ እንላታለን እና ሁላችሁም ይሄው ስልክ ቁጥሮቹ እዚህ ጋር አሉ ስክሪንሾት አድርጉና ሁላችሁም ደውሉ እና ይሄዳችሁ ዘሩ እሺ እወዳችኋለሁ ደህና ዋሉልኝ አሜን አለልኝ ጌታ እሺ ይገርማል እኔ ጋር ያለው ይሄ ነው ይኸውላችሁ ሰው ደህና ነገር ይመገባል ይሁን ችግር የለውም ያልፋል እሺ የኔ ተወዳጆች እና እንዳልኳችሁ በቅርቡ ለዚህ መርሃ ግብር ራሱን የቻለ እንግዲህ ጋዜጣዊ መግለጫ ይሰጣል ትልቅ ጉባኤ ይዘጋጃል የጉባኤውም ስም ደግሞ ጉባኤ ፈለገ አትናቴዎስ ነው ሲውላችሁ ጻፉት አንዴ ሲውላችሁ ጉባኤ ፈለገ አትናቴዎስ ያላችሁ ጻፉት እስቲ ሁላችሁም ጻፉት እስቲ ምንድነው ቆሮሬን ያዘኝ እሺ እና እንዲህ አይነት ትልቅ ጉባኤ ይዘጋጃል እንደ እግዚአብሔር መልካም ፈቃድ ጉባኤ ፈለገ አትናቴዎስ ማለት ነውና ሁላችሁም ኦርቶዶክሳውያን እገዛችሁን እንፈልጋለን ሌሎች በተለያየ አይነት ቦታ ላይ በተለያየ አይነት ሁኔታ ላይ ሆነው የተለያዩ ነገሮችን ሊያወሩ ይችላሉ ለጊዜው እኛ በጣም ቢዚ ነን ስራ ላይ ነን እና ማገዝ የምትችሉ ኦርቶዶክስ የሆናችሁ ወንድሞች ሁላችሁም በዚህ ጉዳይ እንድታግዙን በልዑል እግዚአብሔር ስም ጠይቃለን በጣም ነው የምንወዳችሁ አዲስ የለቀቁትን ቪዲዮ ሁላችሁም እየገባችሁ ቪዲዮን ስትጫኑት ሴንድ የሚል ይመጣላችኋልና እየገባችሁ ሴንድ እያደረጋችሁ ከ60 ሰው በላይ ሼር እንድታረጉት በልዑል እግዚአብሔር ስም ጠይቃለሁ በጣም ነው የምወዳችሁ የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን የኔ ተወዳጆች ሰዓት የለኝም እውነቴን ነው የምላችሁ መዝሙር ከፍተን ብንዘምር በጣም ደስ ይለኝ ነበር ግን የሚሄድበት ሞጣበት ቦታ አለና ለዛሬ ይቅር በሉኝ
የጉባኤው ስም ምንድነው ይቀየር የምትሉ ጉባኤ ፈለገ አትናቴዎስ ነው። እሺ ስሙ ኦርቶዶክስ የመልካም ወጣት ቪዥኑ ነው። ኦርቶዶክስ የመልካም ወጣትን መገንባት፣ ኦርቶዶክስ የመልካም ወጣትን ክሬት ማድረግ ቪዥኑ ነው እንጂ የጉባኤው ስም ኦርቶዶክስ የመልካም ወጣት አይደለም። የጉባኤው ስም ጉባኤ ፈለገ አትናቴዎስ ነው። እሺ እና ያው የጉባኤውንም ስም ያዙት። ሁላችሁም ቻሌንጅ እንደው ማድረጋችሁ በተቀላቀሉት ደስ ይለኛል። ያላወቁ ሰዎች እንዲያውቁት ፕሮፋይል በማድረግ ሊሆን ይችላል ጉባኤ ፈለገ አትናቴዎስ ስም ወይ ደግሞ የሆነ ቪዲዮዎችን በመልቀቅ ሊሆን ይችላል። ሁላችሁም ቻሌንጁን እንድትቀላቀሉ በልዑል እግዚአብሔር ስም ጠይቃለሁኝ። ቅድም እንዳልኩት ሰዓት የለም ተው ግድ የለም ባካችሁ መውጣበት ቦታ ስላለ ነው። እሺ እንጂ ብዘምር ደስ ይለኛል። መዝሙር ከፍተን አንድ ላይ ብንዘምር እግዚአብሔርን ብናመሰግን ደስ ይለኛል። ግን ፕሊስ ሰዓት ስለሌለ ነው። እና የጉባኤው ስም ያ ነው። ኦርቶዶክስ የመልካም ወጣት ያልነው ቪዥን ነው። ምንም ይሄ ኖርማል የሆነ ነገር ነው። አይዟችሁ። ይሄ የሆኑ ሰዎችን ለማበሳጨት ለማናደድ እንትን የተባለ ጉዳይ አይደለም። ይልቁኑ ኦርቶዶክሳዊ የሆነ መልካም የሆነን ትውልድን ከማፍራት ጋር ተያይዞ ዓላማ ያለው ትልቅ ጉባኤ ነው እና እግዚአብሔር ከሁላችን ጋር ይሁን። ሁላችሁም በተሻለ መጠን አርብ ጉባኤ ከመግባታችን በፊት እኛም ጸሎት እናደርግበታለን ስለ ጉባኤው። እናንተም ደግሞ ባላችሁበት ጸሎት አድርጉልን። እሺ ጸሎት አድርጉልን። እንዲህ አይነት እርምጃዎችን ስንራመድ ሰይጣን አብዝቶ ይጨነቃል፣ አብዝቶን ፈተናዎችን ያመጣል እና እንዲህ አይነት ፈተናዎች ርቀው ዓላማችን ተሳክቶ ዓላማችን እውን ይሆን ዘንድ ደግሞ የሁላችሁም ኦርቶዶክሳውያን እገዛ የሁላችሁም ክርስቲያን እህቶች ወንድሞች ጸሎት ያስፈልጋል እና ሁላችሁም ጸሎት አድርጉልን። ባላችሁበት ይሄ ነገር ይሳካ ዘንድ ይሄ ነገር ተሳክቶ ፍሬያማ ይሆን ዘንድ ይሄ ነገር ተሳክቶ ብዙዎች ያተርፉ ዘንድ ሁላችሁም ባላችሁበት ጸሎት አድርጉልኝ። ክርስትና ስሜ ልንገራችሁ በቁም ነገር እውነቴን በቃ ቢያንስ ከዚህ ከ2000 ምናምን ሰዎች ውስጥ እኔን በጸሎት 20 ሰው ካሰቡኝ ለኔ ትልቅ ነገር ነው። ክርስትና ስሜ ልንገራችሁ እና ጸሎት አድርጉልኝ። እሺ ኪዳን ስትገቡ፣ በቅዳሴ ጸሎት ስትገኙ፣ በቤታችሁ በጸሎት ስፍራችሁ ላይ ቆማችሁ ጸሎት ስታደርጉ ሁላችሁ በጸሎት አስቡኝ። ገብረ ሕይወት ክርስትና ስሜ ገብረ ሕይወት ነው። ይሰማል? ገብረ ሕይወት እና እባካችሁ ክርስትና ስሜን እያነሳችሁ ሁላችሁም ከኃጢአት በስተቀር እግዚአብሔር የልቤን መሻት ይፈጽመው ዘንድ ሰው አይደለው ያው በልቤ ኃጢአት ይመላለሳልና ከኃጢአት በስተቀር እግዚአብሔር አምላክ የልቤን መሻት ይፈጽም ዘንድ ጸሎት አድርጉ። ጉባኤ ፈለገ አትናቴዎስ ከግቡ ደርሶ በጣም ብዙዎች የሚያፈሩበት፣ ብዙዎች ወደ ቅዱስ ቤተክርስቲያን የሚመለሱበት፣ ብዙዎች የሚያተርፉበት ጉባኤ ወደ ዘንድ ሁላችሁም በጸሎታችሁ አግዙ። በዚህ አጋጣሚ ደግሞ በገንዘቦቻችሁ ማገዝ የምትችሉ እህት ወንድሞች ካላችሁ ቅድም እንዳልኩት ለጉባኤው ሞስት ፕሮባብሊ ወደ 4 ሚሊዮን ብር ያክል ያስፈልገናል እና እንድታግዙ ጉባኤው መሬት ላይ ወርዶ እንድናሳይ እገዛችሁን እንድታረጉልን በልዑል እግዚአብሔር ስም ጠይቃለሁ። ወዳችኋለሁ።